ሰላም ጤና ይስጥልኝ። ለህዳር 17 2018 ዓመተ ምህረት በጣም ደስ የሚል አዲስ ዜና አለን። ፋኖ ዳቢያ ላይ ወደ ሞቶ የሚጠጋ ማለትም ከ40 በላይ የአገዛዝ ሰራዊት በመደምሰስና ከ45 በላይ በማቁሰል ታላቅ ድል ተጎናጽፈዋል። ይህንን የዳቢያውን አኩሪና አዲስ የድል መረጃ እንዳይመልጣችሁ እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። ቪዲዮውንም ለብዙ ሰው እንዲዳረስልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። ፋኖ ሳልመኔ ከተማ ውስጥ በመግባት አስደናቂ ኦፕሬሽን ሰርተዋል። ዝርዝር አለን፣ ታደምጡታላችሁ። እጅ ቆረጠ የተባለው የፋኖ አባል ከቀናት በፊት ለብልጽግና ሰራዊት እጅ ሰጥተዋል ሲል አርበኛ አበበ ፈንታው ተናግረዋል። ተጨማሪ የስልክ ጥሪ አለ፣ እናስደምጣችኋለን። ፋኖ አረርቲ ላይ በአገዛዝ ሰራዊት መብረቃዊ ጥቃት ሰንዝረዋል። ዝርዝር መረጃ አለን፣ ታደምጡታላችሁ። ፋኖ ዳቢያ ላይ ወደ ሞቶ የሚጠጋ ማለትም ከ40 በላይ የአገዛዝ ሰራዊት በመደምሰስና ከ45 በላይ በማቁሰል ታላቅ ድል ተጎናጽፈዋል። ይህንን መረጃ በሶስተኛው ዜናችን ነው የምናስደምጣችሁ። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። የሚኒሊክ እዝ ልጅ ያስኮር የጎፍ ክፍለ ጦር ሳልመኔ ከተማ ውስጥ በመግባት አስደናቂ ኦፕሬሽን ሰርተዋል። የአማራ ፋኖ ብሔራዊ ኃይል አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ልጅ ያስኮር የጎፍ ክፍለ ጦር በአባልኮ ወረዳ መቀመጫ ሳልመኔ ከተማ በመግባት የብልጽግና የጸጥታ አካላት ላይ እርምጃ ወስደዋል። በዚህም ድንቅ ኦፕሬሽን የአልቡኮ ወረዳ ፖሊስ ጽሕፈት ቤት አመራር የሆኑት አሊ አሰን፣ የሚኒሻ ጽሕፈት ቤት አመራር ካሳውና ሌሎች ጋሻ አጃጋሪዎቻቸው ላይ በተወሰደ እርምጃ ከባድ ቁስለኛ ሆነው ሆስፒታል ገብተዋል ሲል የልጁ ያስኮር የየጎፍ ክፍለ ጦር ቃል አቀባይ አርበኛ ሱልጣን ዩሱፍ ለንስር አባት በላኩት መልእክት ገልጸዋል። አሁን በሁለተኛው ዜናችን አረርቲ ላይ ስለተገኘው ድል እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን የዳቢያውን አስደናቂ ኦፕሬሽን የምናስደምጣችሁ ይሆናል። አብራችሁን ቆዩ። የአፋብሃ ደቡብ አማራ ቀጠና ሳምነው እዝ ከሰምኮር ነበልባል ክፍለ ጦር ጀነራል ተፈራ ማሞ ብርጌድ በአረርቲ በአገዛዝ ሰራዊት ላይ መብረቃዊ ጥቃት ሰንዝረዋል። ጀነራል ተፈራ ማሞ ብርጌድ በከተማ ኦፕሬሽን በተደጋጋሚ በመስራት አመርቂ ውጤት እያስመዘገበች ያለችው ባለፈው ሳምንት ናዶ ሻለቃ የተሳካ የደፈጣ ስራ በአሮጌ ምንጃር መፈጸሟ ዘግበን ነበር። ትናንት ህዳር 16 2018 ዓ.ም ማታ በ2 ሰዓት በአረርቲ ከተማ በአሮጌው ከብት ተራ ካሉ መጠጥ ቤቶች በሚገኙበት የአገዛዙ ዙፋን አስጠባቂ ሚኒሻና ኮማንዶ መከላከያ በየአረቄ ቤቱ ተወሽቀው እንደገቡ መረጃ የደረሳቸው መብረቁ ሻለቃ በብርሃን ፍጥነት ከቦታው በመድረስ በወረፋ ሱሳቸውን ሲያጣጥሙ የነበሩትን የአገዛዙ አራዊት ሰራዊት ኮማንዶና ገረዶቹ ሚኒሻዎች ቅንድባቸው በማለት ሲያጋድማቸው አምሽተው በሰላም ወደ ቀጠናቸው ተመልሰዋል። ወደ ሶስተኛው ዜናችን ስናሳልፋችሁ ፋኖ ዳቢያ ላይ ወደ ሞት የሚጠጋ ማለትም ከ40 በላይ የአገዛዝ ሰራዊት በመደምሰስና ከ45 በላይ በማቁሰል ታላቅ ድል ተጎናጽፈዋል። የአማራ ፋኖ ብሔራዊ ኃይል አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ በግዙፉ ላስታ ጀነራል አሳምነው ጽጌ ክፍለ ጦር የሚገኘው ማረጉ ተማረ ክፍለ ጦር ባደረገው አውደ ውጊያ ከ40 በላይ የአገዛዝ ጦር ሲደመሰስ የጠላት ኃይል 45 ቁስለኛውን ይዞ ወደ መጣበት እግሬ አውጭኝ ብሎ ፈርጥጠዋል። የብርሃኑ ጁላ 12ኛ ክፍለ ጦር 2 ሬጂመንት፣ የ65ኛ ክፍለ ጦር 2 ሬጂመንት ኃይልና የ65ኛ ክፍለ ጦር ሜካናይዝድ በጥምረት 1 ዙ 23 እና 4 ዲሽቃ በመያዝ መነሻውን ከላስታ ወረዳ ብልባላ ከተማ በማድረግ ሌሊቱን በመጓዝ
የማረጉ ተማረ ክፍለ ጦር ቃኝን 3ኛ ሻለቃን የኮርን ዘመቻ መምሪያ ኃላፊ አርበኛ ፋኖ ታዘበው ሻምበልና ስልጠና መምሪያ ኃላፊውን አርበኛ ፋኖ 50 አለቃ መልካሙ ገበየሁን አፍናለሁ በሚል ቀቢጸ ተስፋ ወደ 01 ቀበሌ ይምርሃነ ክርስቶስ በመጓዝ ላይ እንዳለ ክፍለ ጦሩ ቀድሞ በደረሰው መረጃ መሰረት ዳቢያ ላይ ደፈጣ በመያዝ ትናንት ህዳር 16 ከንጓቱ 12 ሰዓት ተኩል እስከ አመሻሽ 12 ሰዓት ላይ ለሙሉ ቀን በተደረገ ትንቅንቅ ከ40 በላይ የጠላት ኃይል ሲደመሰስ ከ45 በላይ ቆስለዋል። ከዚህ በመቀጠል የስልክ ጥሪ ያለን እንዳያመልጣችሁ አብራችሁን ቆዩ። እጅ ቆረጠ የተባለው የፋኖ አባል ከቀናት በፊት ለብልጽግና ሰራዊት እጅ ሰጥተዋል ሲል አርበኛ አበበ ፈንታው ተናግረዋል። ተጨማሪ የስልክ ጥሪ ያለ አድምጠነው እንመለስ። አመሰግናለሁ ተስፋዬ። ሁላችሁንም እንግዲህ እኔ አርበኛ አበበ ፈንታው ነኝ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ የህዝብ ግንኙነት መምሪያ ኃላፊ ነኝ። እንግዲህ በመግቢያ እንዳነሳው ዛሬ በማህበራዊ ሚዲያ በሰፊው የተሰራጨ እንደገለጽከው አንድ በብልጽግና አጠራር ጽንፈኛው በሚል ፋኖ የሚመስል ልጅ እንግዲህ እያየን አንድን የብልጽግና ደጋፊ ነው የተባለን ወጣት እጁን ግንድ ላይ አድርጎ በጣም በአሰቃቂ ሁኔታ በመጥረቢያ ሲቆርጠው የሚያሳይ ቪዲዮ የተሰራጨበት ሁኔታ አለ። እንግዲህ ከዚህ ቪዲዮ ጋር ተያይዞ በርካታ ወዳጆች ጭምር ይህንን በፍጹም ፋኖ ሊያደርግ አይችልም፣ እንዴት ሊሆን ይችላል እያሉ በውስጥም እየጻፉልን እየደወሉልን እየጠየቀን ያለው። በዚህ አጋጣሚ ይሄ የህዝባችን ሀሳብ ህዝባችን ፍጹም ሰብአዊ መሆኑንም ጭምር በዚህ አጋጣሚ አረጋግጬበታለሁ እና ደስ ነው ያለኝ እንደዚህ አይነት ምላሽ በመምጣቱ። በተለይ ከዚህ ከፋኖ ደጋፊ ከፋኖ ቤተሰብ በሀገር ውስጥም በውጭም በጣም ብዙ ስልኮችን በጣም ብዙ መልእክቶችን አስተናግጃለሁ እና በዚህ ነገር አልከፋኝም። በጣም ጥሩ ስሜት ነው የፈጠረብኝ። ህዝባችን ፍጹም ሰብአዊ መሆኑን የተረዳሁበት ሁኔታ ነው። ወደ ድርጊቱ ስመጣ ልጁ ግንድ ላይ አድርጎ ድርጊቱን እየፈጸመ ያለው በአሰቃቂ ሁኔታ ፍጹም ከሰውነት በወጣ ከጠላቶቻችን ባየነው ልክ የሰውን ልጅ በዚህ ሁኔታ በመጥረቢያ እጁን ሲቆርጥ ያየንበት ሁኔታ ነው ያለው። ይህን ድርጊት የፈጸመው ልጅ ከአሁን በፊት በወሮኢሉና በወሮኢሉ አካባቢ በፋኖነት ሲንቀሳቀስ የነበረ ነው። በፋኖነት እየተንቀሳቀሰ ባለበት ጊዜ የብልጽግናው አገዛዝ የአማራን ህዝብ ከፋኖ ወይም ፋኖ በጣም ከፍተኛ የሚባል ማህበራዊ መሰረት ህዝባዊ መሰረት እንዳለው ይታወቃል። ይህንን ህዝባዊ መሰረቱን ለማሳጣትና ከህዝብ ለመነጠል በርካታ ፋኖዎችን አደራጅቶ ፋኖ መሳዮችን ወደ ትግሉ ሜዳ ያስገባ መሆኑ ይታወቃል። ህዝባችንን ይዘርፍ ነበር፣ ይጨፈጭፍ ነበር። ይሄ ልጅ እንግዲህ ሚኒሊክ ዕዝ አደረጃጀቱን እያጠናከረ በሁሉም ቀጠና እየገባ ሲመጣ በተለይ ደግሞ የሚኒሊክ ዕዝ ወታደራዊ አዛዥ ምክትል ሰብሳቢና ወታደራዊ አዛዥ ፊታውራሪ አርበኛ ድርሳን ብርሃኔ በአካባቢው ከሌሎች ጓዶቹ ጋር በጣም በሰፊው ሲንቀሳቀስና እነዚህንና መሰል የአማራ ህዝብ የህልውና ተጋድሎ ጸር የሆኑ ፋኖ መሳዮችን እያጸዳ ባለበት ሂደት ድርጊቱ ስለተደረሰበት ስለተነቃበት አገዛዙም ይሄንን ስላወቀ እነዚህ ባለውለታዎቹን በመክዳት ስም ከድተው ፋኖን ከድተው የሰላም ጥሪውን ተቀብለው ወደ መንግስት ገቡ፣ እጃቸውን ሰጡ በሚል ያስገባው መሆኑን ማረጋገጫ ይዘናል። ይህንንም ለህዝባችን ይፋ እናደርጋለን፣ ለእናንተ እናደርሳችኋለን። በዛ መሰረት ካደ ተብሎ ወደ አገዛዙ የገባ ዛሬ ደግሞ በተመሳሳይ በዚሁ በሚዲያ ሚሊሻቸው በአንድ ገጻቸው ማለት ነው ጽንፈኛው ይህንን ድርጊት ፈጸመ በሚል በዛው ሚዲያ ደግሞ ይህንኑ ልጅ ድርጊቱን ፈጸመ በሚል ያወጡበት ሁኔታ አለና አጠቃላይ የተሰራው በጣም የተቀነባበረ ሴራ ነው። በዚህ አጋጣሚ ህዝባችን አገዛዙ እየሰራ ያለውን እውነት ያውቁታል። ህዝብ ላይ እየፈጸመ ያለውን ግፍ ያውቁታል። አማራው ላይ እየተፈጸመ ያለውን ዘር ማጽዳትና ዘር ማጥፋት ሁሉም ያውቀዋል። የበለጠ ደግሞ አሁንም ያገዛዙን ነውር፣ ያገዛዙን ጸረ ህዝብነት፣ ያገዛዙን ጸረ አማራነትና ጨፍጫፊነት በግልጽ ያሳየ ተግባር መሆኑን ፍንትው አድርጎ ያሳየ ነው። ይህንንም በማስረጃ ለህዝባችን እናቀርባለን። አጠቃላይ ግን
ይህንን ድርጊት የፈጸመው በሴራ አገዛዙ መሆኑን አረጋግጠናል። ይሄ ድርጊቱን የፈጸመው የፋኖ ወይም በእነሱ አጠራር ጽንፈኛው ብለው የጠሩት ልጅ በአሁኑ ሰዓት የሚኒልክ እዝ አባልም አይደለም። በእነሱ የሰላም ጥሪ በሚሉት እኛ ደግሞ ህዝባችንን ሲያሰቃይ ሲዘርፍ የነበረ እርምጃ ልንወስድ እንደምንችል ሲያውቀው ደግሞ በክህደት ስም ወደ አገዛዙ የገባ አሁንም እነሱ ጋር ያለ በእነሱ የገባ መሆኑን የገለጹት። በአጠቃላይ የልጁ ሁኔታ ባጭሩ ይህንን ይመስላል። ሰላም ጤና ይስጥልኝ። በቅድሚያ በያላችሁበት አህጉር የከበረ ሰላምታ ይድረሳችሁ። በመቀጠል የአማራ ፋኖ ህዝባዊ ድርጅት የህዳር 15 2018 ዓ.ም አስቸኳይ መግለጫ። በመተከል በአማራ ላይ የተፈጸመ የጄኖሳይድ ጥቃትን በጥብቅ እናወግዛለን። ትግላችንን በማጠናከር ተግባራዊ ምላሽ እንሰጣለን። ህዳር 15 2018 ዓ.ም አማራን ለመበቀልና ለማዳከም ተብሎ ከጎጃም ጠቅላይ ግዛት ላይ ያለ ህዝብ ፈቃድና ይሁንታ በኃይል ተቦጭቆ በተወሰደው መተከል ዞን ቡለን ወረዳ ከዚህ በፊት አማራዎች በጅምላ ተጨፍጭፈው በአንድ ጉድጓድ ውስጥ በተቀበሩበት ጉጂ ቀበሌ ህዳር 13 2018 ዓ.ም ከጠዋቱ 12 ሰዓት በአማራ ላይ በተፈጸመው ብሔር ተኮር የጅምላ ጥቃት መብረቅ ክፍለ ጦር ለ6 ወራቶች ያሰለጠናቸውን ልዩ ኮማንዶ ፋኖዎች በደማቅ ሁኔታ አስመርቀዋል። ንጉስ ሚካኤል አሊኮር መብረቅ ክፍለ ጦር ለ6 ወራቶች ያሰለጠናቸውን በርካታ ቁጥር ያላቸው ልዩ ኮማንዶ ፋኖዎች ትናንት በየደረጃው ያሉ ከፍተኛ አመራሮች በተገኙበት በደማቅ ሁኔታ አስመርቀዋል። ሚኒሊክ እዝ አደረጃጀቱን በማዘመን የህልውና ትግሉን አጠናክሮ እየታገለ ያለ ሲሆን ሰራዊቱን በመደበኛና በልዩ ኮማንዶ ፋኖዎች ደረጃ በሰው ኃይልና በጦር መሳሪያ ማጠናከሩን በከፍተኛ ሁኔታ እየሰራበት ይገኛል። መብረቅ ክፍለ ጦር ባለፉት ጊዜያት ተደጋጋሚ ስልጠናዎችን በመስጠት ሰራዊት እያስመረቀ ራሱን በሰው ኃይል አጠናክሮ የመጣ ሲሆን ዛሬም በርካታ ልዩ ኮማንዶ ፋኖዎች በማስመረቅ የቀድመ ተግባሩን እያስቀጠለ ይገኛል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።